አንዳንድ ወንዶች ግን ወንድነቴን እንድጠላ ነው የሚያደርጉኝ በኢየሱስ ስም። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩ እንደኔ አይነቱን የሚገድል ምንም አይደለም። ልክ እንደዚህ ያሉ ሰዎች ናቸው። እግዚአብሔር ንቆ ከህይወታችሁ ላይ ነቅሎ ለጣላቸው ሰዎች ታለቅሳላችሁ። ለምንድን ነው የምታለው? እኔን አቁት በቃ ነው። አረ ወገን ጉድ ሆነናል። ጌታችን ኢየሱስ ክርስቶስን መጀመሪያ በጥፍ ያለው ሰውዬ ማን እንደሆነ ገምቱ። ታሞ አልጋ ላይ ተኝቶ አልጋን ተሸክመ ሂድ ብሎ ያዳነው ሰውዬ ራሱ ነው። እንዴት ሰው በዚህ ልክ አፉ ላይ የመጣውን ቃል ብቻ ይቀባጥራል? ኤአይና እግዚአብሔር የሚያገናኛቸው ነገር እንዳለ ታውቃላችሁ። እንዳልካቸው ዘነበ ይህን ካደረገ የእውነት ያሳዝናል። ጋሞ ህዝብ በዚህ ሁኔታ ውስጥ ሲያልፍ ጸጥ ማለቱን ሰምተናል። ጋሞ አይደለም ዶርዘነኝ የምትል ጫወታለች። ጌታ ሆይ ከ7 ካንሰር ኢየሱስ አተረፈው። 7 ሰርጀሪ ነው ያደረኩት እና ጨርሻለሁ ባልኩት ላይ ኤምአርአይ ሳረግ ትንጥዬ ካንሰር ሴል ታየ። የትኛው ጴንጤ ነው? እሺ ትክክል። አረ ግራ ገባን ወገን። ቶጎጆ ኢላማታካቻንታጋቻ ልሳን ከጸጋ ስጦታዎች ውስጥ አንዱ ሲሆን ከተተረጎመ የሚያንጽ ካልተተረጎመ የማያንጽ። ይሄ ነገር ያልፈተነውና ያልተፈታተነው ማን አለ? እስቲ በልሳን እንድጸልይ እጁን ያልጫነብኝ ሰው ሃሌሉያ በያንዱ ልሳን አፌ ውስጥ ድርግም ብልስ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው ምሕረቱ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና ባዝናኝ ባስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 25000 ሰብስክራይበር የመግባት ቻሌንጃችንን ዛሬ በይፋ ጀምረናል። በዚህ ሳምንት ቤሪያ ፖድካስት በአማረ ሁኔታ ለናንተ ለመቅረብ ዝግጅቱን ጨርሷል። ቤሪያ ፖድካስት የሚለውን የዩቲዩብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። ጌታችን ኢየሱስ ክርስቶስን መጀመሪያ በጥፍ ያለው ሰውዬ ማን እንደሆነ ገምቱ። ታሞ አልጋ ላይ ተኝቶ አልጋን ተሸክመ ሂድ ብሎ ያዳነው ሰውዬ ራሱ ነው። አይደለምና የሩቅ ሰው አይደለምና ጓደኛችሁ ማለት ነው። በጣም ጥሩ ያደረጋችሁለት ሰው፣ ብር ያበደራችሁት፣ በተቸገረ ጊዜ ብር ያበደራችሁት ሰው ራሱ ያዳናችሁት ሰውዬ ማለት ነው ይክዳችኋል። ስለዚህ ምንም አዲስ ነገር እንደሌለ እዚች ምድር ላይ ማሳያ ነው ማለት ነው። ኬት ነው ቆይ የሚያመጡት? ኬት ነው የምታመጡት? አረ በፈጠረ አረ ጌታ ኢየሱስ ክርስቶስ ምንድነው አሁን ይሄ? የትኛው መጽሐፍ ቅዱስ ክፍል ላይ ነው የተጻፈው? ምን ላይ ነው የተጻፈው? ኬት እኮ እንደሚያመጡት ከየትኛው መጽሐፍ እኮ እንደዚህ አይነት አሰስገሰስ ኮተት ቡቱቱ ኬት እንደሚያመጡ እኮ ነው እኔ ግራ የሚገባኝ። አረ በፈጠራችሁ አምላክ፣ አረ ለነፍሳችሁ ዘኑላት፣ ለነፍሳችሁ ሳሱላት። መጽሐፍ ቅዱስ ካለው ውጪ መጨመር ለምን አስፈለገ? መጽሐፍ ቅዱስ ብቻውን በቂ አይደለም እንዴ? መጽሐፍ ቅዱስ ብቻውን አልበቃንም ነው? እግዚአብሔር ለምን እንደጻፈ እንዴት እንዳጻፋችሁ መንፈስ ቅዱስ ይሳሳታል እያላችሁ ነው? ምንድነው ችግራችሁ? ቆይ አረ በፈጠራችሁ አምላክ፣ አረ በፈጠራ እንለምናችሁ። አረ ተው። ኤአይና እግዚአብሔር የሚያገናኛቸው ነገር እንዳለ ታውቃላችሁ። ድሮ በስልካችሁ ሀብታም መሆን ትችላላችሁ ብዬ ኤአይና እግዚአብሔሮቻችሁ አልሰማችሁኝም? እኔን ጨምሮ በጣም ጥቂት ሰዎች ሶሻል ሚዲያን ተጠቅመን ህይወታችንን ቀየርን። አሁን ሶሻል ሚዲያ አልፎበታል። ጊዜው የኤአይ ነው። ኤአይን ግን እንዴት ነው የምትጠቀሙት? በስልካችሁ ኤአይን የምትጠቀሙት ኤአይ ራሱ ጋር ገብታችሁ ዲር ኤአይ ስላንተ አስተምረኝ ስትሉት እናንተን ያስተምራችኋል። ኤአይ ራሱ እናንተን ያስተምራችኋል። ችግር ሊኖር ይችላል፣ ይገባኛል። ከእግዚአብሔር ጋርም መግባባት ከፈለጋችሁ፣ እግዚአብሔር ጋርም አንድ መሆን ከፈለጋችሁ፣ በረከቱን ከተመኛችሁ፣ ቋንቋውን ማወቅ ከፈለጋችሁ የምትጠይቁት እግዚአብሔር ራሱን ነው። አምላኬ ሆይ አንተን ግለጥልኝ፣ ጸሎት ማድረግ እንዴት ነው አሳየኝ፣ ልቦናዬን ክፍት አድርግልኝ እያላችሁ ጠይቁት። ሃው እንዴት ነው ከኤአይ ጋራ ሪሌትድ ልታደርገው ያሰብከው? ኤአይ እኮ ኢቭን ስለራሱ እንኳን ከተሰጠው ኢንፎርሜሽን ውጪ ሊሰጥ አይችልም።
ስለ የሆነ ነገርም ብትጠይቀው በእያንዳንዱ ፕላትፎርም በዚህ ከኢንተርኔት ጋራ ሊንክድ ከሆኑ ከእያንዳንዱ ፕላትፎርሞች ላይ ኢንፎርሜሽን ሰብስቦ አምጥቶ እኮ ነው ኢንፎርምድ የሚያደርግህ እንጂ ለራሱ ፈጥሮ ወይም ደግሞ አንተ የማታውቀውን አዲስ ግኝት አያመጣም። ኢቭን የፈለከው ኤአይ ክፈት ሰርቺንግ ዌብ ምናምን ብሎ ይጽፍልሃል። ይሄ ማለት ከዌብሳይቶች ከተለያዩ ዌብሳይቶች ከተለያዩ ፕላትፎርሞች አናላይዝ አድርጎ ምናምን ሰርች አድርጎ ቼክ አድርጎ አንተ የምትፈልገውን ኢንፎርሜሽን በደንብ አድርጎ ጨምቆልህ አምጥቶ ፊት ለፊት ያስቀምጥልሃል። እግዚአብሔርን ግን ስለ እርሱ ስትጠይቀው ማንም ሊገልጥልህ የማይችለውን ማንም ሊያስረዳ የማይችለውን አዲስ ዕውቀት አዲስ ጥበብ ነው የሚያስተምርህና ኤአይንና እግዚአብሔርን በፍጹም ሊንክድ አድርገህ ለምሳሌ ራሱ እንዲመች አድርገህ ልታስቀምጠው የምትችለው ጉዳይ አይደለም። ፐርፌክት አይደለውም እያለ እሱ እንኳን ያስቀምጥልሃል ማለት ነው። እግዚአብሔር ግን ሉዓላዊ አምላክ ነው። ሚሳሳት ጌታ አይደለም። ሁሉን አዋቂ ነው። አልፋና ኦሜጋ ነው። ሰው ሰራሽ በሆነው ነገር ምሳሌ ሊወሰድለት የሚችል አይነት ጌታ አይደለም። አባታ ካቻታ ዞጎጆን ቶጎጆን ቶጎጆን ቶጎጆ ኢላማታ ካቻንታ ካቻላ ልሳን ከስላሴ ዮናታን አክሊሉ ልሳን ሲያወራ ነበር። እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው። የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል ካልተተረጎመ ማለት ነው። ያለው ማን ነው? ወንድም ዳዊት አይደለም ጳውሎስ ነው። አሁን ነገ ፌስቡክ ላይ እንደዛ ነው ይባላል። በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ እንዲሁም ይተርጉሙ። የሚተረጉመው ባይኖር ግን በማህበር መካከል ዝም ይበልና ለራሱ ለእግዚአብሔር ይናገር። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 27 እስከ 28 መጽሐፍ ቅዱሳችን አዘ ሴም ታይም ሲናገር ልሳንን የሚናገር ከእግዚአብሔር ጋር ሚስጥርን ያወራል ብሎ ስለሚል ማለት ነውና ሊተረጎም ይገባል። ይሄ ነገር በጣም ብዙ ሰዎችን አላስፈላጊ ቁጣና አላስፈላጊ ምልልስ ውስጥ ከተወሰኑ አገልጋዮች ጋር ሲያስገባቸው አይቻለሁ። ስፔሻሊ ወንድም አሰግድ ላይ ቪዲዮ ሲሰሩ በተመሳሳይ መልኩ አሳይቻቸዋለሁ። ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ምለው ምን ስለሆነ ለምን ነው ሃሌሉያ ያልኩት ካልገባኝ? በልሳን ዙሪያ አብዛኛዎቻቸው መድረክ ላይ ሲቆሙ በልሳን ይጸልያሉ፣ በልሳን ይናገራሉ። በስብከቶቻቸው መሃል ልሳን አለ፣ በዝማሬ መሃል ልሳን አለ። ይሄ ነገር ለምን እንደዚህ እየሆነ እንዳለና ከመጽሐፍ ቅዱስ ሐሳብ ውጪ እየተፈነገጠ እንዳለ ሊገባኝ አልቻለም። እና ልክ እንደዚህ አይነት ነገሮችን ደግሞ ለውይይት ስናቀርባቸውና በቪዲዮ መልኩ ትክክል እንዳልሆነ መናገር ስንሞክር እናንተ የጸጋ ስጦታን አትቀበሉም፣ ልሳንን አትቀበሉም የሚሉ ግለሰቦች ደግሞ ብድግ ብሎ ደግሞ ሲቀጠቅጧችሁ ምናምን ታያላችሁና እናንተስ በግላችሁ ስለ ልሳን ምን ታስባላችሁ? ኮሜንት ሴክሽን ላይ ጻፉልኝ። 7 ሰርጀሪ ነው ያደረኩት በተለያዩ ጊዜያቶች ውስጥ እና ጨርሻለሁ ባልኩት ላይ ኤምአርአይ ሳረግ ትንጥዬ ካንሰር ሴል ታየች። ዶክተሩ ጠራኝ። እሱ አዝኖ ነው የጠራኝ። አም ሶሪ ሜን 7 ካንሰር ከባድ ነው። የኤምአርአይ ላይ የካንሰር ሴሏ ትታያለች እና ምን ማድረግ አለብኝ ዶክተር አልኩት። ስለው ዌል ራዲዬሽን እናደርግና ከዛ ሰርጀሪ እናደርጋለን አለኝ። በቃ ውስጤ አልተቀበለውም። ለምን አልኩኝ። ከዛ ግን በአምላኬ ደግሞ ተማመንኩበት። ምን አልኩኝ? ጌታ ሆይ ከዛ ሁሉ ማለት ከአንድ ጥይት አይደለም ከ12 ጥይቶች ያዳነልኝ ጌታ ነው።
እዛ ኢንካውንተር ላይ ብትመለከቱት ሙሉ ምስክርነቱን በቃ የእግዚአብሔር ምህረቱን ያየው ሰው ነኝና ጥይቱን እንደ ውሃ ያረጋ አምላክ ነው። ምንም ነገር ሳይፈጠር እንደገና በነጽጌ በእስር ቤት ገብቶ አስተምሮኝ አሰልጥኖኝ የሱ የራሱ ወታደሩ አድርጎ ነው ያወጣኝ ጌታ ስሙ ለዘላለም ብሩክ እንድናገርለት ነው። ሌላ ምንም ፈልገው ነገር መናገር ስለ ጌታ ያረግልኝ መመስከር ያድናል ነው። ይሰራል፣ ይታደጋል፣ እስረኛውን ይፈታል፣ ነፃ ያወጣል፣ ካንሰር ይፈውሳል፣ እግዚአብሔር ያቆማል፣ ሪስቶር ያረጋል፣ እንደገና አዲስ ያረጋል። ስለሱ ለመናገር ሌላ ምንም የለኝም። አጀንዳዬ እሱ ነው። ውለታው ስላለብኝ ከካንሰር የተፈወሰ ሰው ይታያችሁ ከጥይቶች የዳነ ሰው እግዚአብሔር በልዩ ልዩ መልኩ በተለያየ አይነት መንገድ ልጆቹን ያድናልና እግዚአብሔር እጅ የገባ ያልተፈወሰ እግዚአብሔር የገባበት እግዚአብሔር ያለበት ነገር ያልሰመረ ያልተሳካ ነገር አላውቅም። እግዚአብሔር መልካም ነው። እግዚአብሔር ያድናል፣ እግዚአብሔር ይፈውሳልና ልክ እንደዚህ በአምላካችሁ ላይ ታመኑ። የእውነት የጣላችሁ የሚመስላችሁ ሰዎች፣ በብዙ በተለያየ አይነት ጭንቀት ውስጥ ያላችሁ ሰዎች ግድ የላችሁ፣ ልባችሁን በእግዚአብሔር ላይ ደግፉት፣ ራሳችሁን በእግዚአብሔር ላይ ጣሉት። አምላኬ ሆይ ይህ ከአቅሜ በላይ ነው፣ ይህን አልችልም በሉት። አለመቻል እኮ ሽንፈት አይደለም። አልችልም ብሎ ለአምላክ መናገር እኮ ሽንፈት አይደለም። ብዙዎቻችን ሽንፈት ስለሚመስለን ነው አልችልም ማለት የምንፈራውና እግዚአብሔር የማይቻለውን ለሰዎች ያልተቻለውን ለስፔሻሊስቶች ያልተቻለውን ለትላልቆች ለኃያላን ያልተቻለውን እግዚአብሔር ይችላል። ድል ነሺ ጌታ ነው። ከባዱን ነገር አይቻልም የተባለውን ነገር አሳልፋችሁ ስጡት፣ እሱ ይለፍበት። እስቲ you will see the result፣ ደግሞ ውጤቱን ታያላችሁ። አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቃለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። በኢየሱስ ስም አንዳንድ አውሬ ወንዶች ግን አላቅም፣ አሁን ከጊዜ ወደ ጊዜ በቃ ነገሮች ሁሉ በወንዶች ሳይድ የሚሰሙ አውሬነቶች እየተበራከቱ መጥተዋል። ምንድነው የነካችሁ ግን ወንዶች? ምንድነው እየሆናችሁ ያላችሁት እንዴ? ምንድነው አድርጉ የምትሏቸው? ካስጠላችሁ ሪሌሽንሺፑ ከደበራችሁ አትተውም እንዴ? በሞላ ሴት ምናምን እያላችሁ ምናምን ሾው ትሰሩ የለ እንዴ? ምን አድርጉ ነው የምትሏቸው እንዴ? ወዴት ይሄዱላችሁ? አፈቀርኩሽ፣ ወደድኩሽ፣ ሞትልሻለሁ፣ ራሴን አሳልፌ ሰጥሻለሁ፣ ላንቺ ማሉ ነው የለም ብለ ደልለ ሸውደ በአፍ እየቀመምክ ቃላት ታወጣና ልጅቷን ደልለ የራስ ታረጋታለ። ያንተ ከሆነች በኋላ አንገቷን ታርዳለ፣ ዘይት ትደፋባታለ። ምን አይነት አውሬነት ነው? በኢየሱስ ክርስቶስ ወንድነት እኮ የሚያሳፍርበት ደረጃ ላይ እየተደረሰ መጣ። ምን አይነት አውሬነት ነው? ምን አይነት ጨካኝነት ነው? ፊዚካሊ ከራሳቸው መከላከል በጣም ይከብዳቸዋል። ኢቭን ሰርቫይቭ የማድረግ አቅማችን ራሱ እኮ አንድ አይደለም እንዴ? ለምንድን ነው ነገ በእናንተ ሲመጣ ብቻ ነው ነቃ የምትሉት? አታዩም እንዴ? ዝም በማለታችን ችላ በማለታችን ስንት እህቶች እየተገደሉ እንዳለ እየታፈኑ እንዳሉ። ነግበኔ ነው ጉዳዩ። ችላ አትበሉ። በቤታችሁ እስኪደርስማ አትጠብቁ። አንዳንድ ሰዎች እያለቀሳችሁ ነው ያላችሁ። እግዚአብሔር ንቆ ከህይወታችሁ ላይ ነቅሎ ለጣላቸው ሰዎች ታለቅሳላችሁ። ለምንድን ነው የምታለው? እኔን አቁት በቃ ነው። ምስክሮች ነን። የሚኖሩ መስሎን፣ የሚቆዩ መስሎን፣ የሚከርሙ መስሎን አርፋ ይዘንባቸው ድንገት ፍሬቻ ሳያሳዩ የታጠፉ በጣም ብዙ ሰዎች አሉ። ይመስለናል ብልጭ ሲሉ ባጠገባችን እውነት የሚኖሩ መስሎን ጥልጥልንልና አርፋ ይዘን ስንሄድ ድንገት ይከዱንና ጨረቃ ላይ ጥለውን የመጣንበት ርቀት በጣም ብዙ ሆኖ እንደገና ወደ ወጣንበት ለመመለስ ዋጋ ከፍለን እናውቃለን። ምስክሮች ነን። ህይወት በጣም ብዙ ነው ያስተማረን። በጣም በስመ አብ ተማመንባቸው ከድተውናል። እኔ እኮ
አለኝ ብዬ ረጅም ዓመት ጮኛዬ በቃ ሌላ አለው ምድሮች እኮ መሆን እስቲ ሌላ አለው ሆነ የሱ አይነት ከሱ የተሻላል ደክሞሃላው እዛው አትቀር እግዚአብሔር ዛሬ በኢየሱስ ስም ክንፍ ይግጠምላችሁ አዲስ ክንፍ ቢቀርሙ ያንን ክንፍ ለመግጠም ነባሩን መስበር ግን አለብ አብሮኝ እኮ ነው የኖሩ የተወለድኩበት እኮ ነው ዘመኔን በሙሉ በዚህ መንቁር በላው ስበረው ሰበር ይደማል ያማል በሬበታለሁ እኮ ትናንት አገልግሎኛል እኮ ረጅም ዘመን ቆይቷል እኮ ይነቀላል ነቀል ካለ እግዚአብሔር ንቀልና ጣል ይዞ ገደል እንዳይገባ ንቀለው እግዚአብሔር አዲስ አለ ሳሙኤል ተሸውዶ ነው አይኑን አርፎበት ነው እይታውን ይዞበት ነው ሳሙኤል እግዚአብሔር ሰው ነው ባለ ራእይ ነው ስቅስቅ ለምንድን ነው የምታለቅ እስከ መቼ ነው እኔ ነቀዋለሁ በቃ ከዛ ምን ሊሆን ሌላ አለኝ አለ እግዚአብሔር አሜን የተማመንበት ማይከዳ አንድ ጊዜ ያየነው ወረት ማያውቀው እስከ ዘላለም የሚሸከም አንድ ነው አሜን አይኖቼን ወደ እርሱ አንስ እርጅናው ሲመጣ ንስር እንደ አዲስ አቅሙን አድሶ ይበርበት የነበረው ከፍታ ላይ ለመብረር ሲፈልግና ከዛ ከፍታ ደግሞ ራሱን እየተምዘገዘገ ሄዶ ውሃ ውስጥ ገብቶ አሳ ይዞ ለመውጣት የግድ በእርጅናው ጊዜ መንቁሩ ስለሚጣመምበት ክንፎቹ መራገፍ ስለሚጀምሩ መታደስ ስላለበት ምን ያደርጋል የሆነ ዋሻ ውስጥ ይደበቅና ራሱን ከአለት ጋር እያጋጨ ክንፉን መንቀል የሚጀምረው እንዴት አድርጎ መሰላችሁ ከአለት ጋር እየተጋጨ መንቁሩን ይነቅለዋል ማለት ነው እንዲሰበር ያደርጋል ከምናምን ወራት በኋላ አዲስ መንቁር ይበቅልለታል ማለት ነው ሻርፕ ስለሆነ የሚገነጣጥልበት የሚቆረጣጥምበት ያ መንቁሩ ሻርፕ ሆኖ ይወጣለታል ያረዱ ክንፎቹን በዛ መንቁሩ ንክስክስ ያደረገ ይነቃቅላቸዋል ፔንፉል ይደማል ምናምን ነገር ከዛ በኋላ ከሆኑ ወራት በኋላ አዲስ ክንፍ ያበቅላል መንቁሩ አዲስ ነው የነበረበት ከፍታ ላይ ደግሞ መብረር ይጀምራልና እግዚአብሔር እንድንታደስ ይፈልጋል እንድንታደስ ደግሞ ከፈለግንኛ በጣም ብዙ ከላያችን ላይ መነቃቀል ያለብን ጉዳዮች ይኖራሉና ነበረ የሚባል አይነት ህይወት እንድንኖር ሊያደርጉን ያሉትን መንቁራዎችንና ክንፎቻችንን እንድንነቃቀል ይርዳል እንዳልክ ዘነበ የጋሞ ህዝብ በዚህ ሁኔታ ውስጥ ሲያልፍ ጸጥ ማለቱን ሰምተናልና በጣም ነው የሚያሳፍረው ለምሳሌ እንደዚህ የሚያደርገው ጋሞ አይደለም ዶርዘነኝ የምትል ጨዋታ አለች እንዳልክ የሚያጫውታት ጨዋታ እሱ ባቆም በዚህ በሚጤጤ ጭንቅላቱ የጋሞን ህዝብ መክፈሉ ነው እዚህ ደግሞ ይመጣልና ኢየሱስ በቃ ከገባው ወዲህ ነው በኢየሱስ የሰማሁት ይላል ለማያውቅሽ ታጠኚ አብሮ አደግነን ጎረቤትነን እንተዋወቃለን የሰለቸኝ ነገር ምን እንደው ታውቃላችሁ የሃይማኖት ፖለቲካ የአገሪቱ መንግስት ወይም ደግሞ የአገሪቱ መሪ ፕራይም ሚኒስተር ዶክተር አብይ አህመድ እንኳን በቦታው ተገኝተው ታሳ ያሉ ለህዝቡ አዘናቸውን እየገለጹ ህዝቡን እያጽናኑ ባለበት ሁኔታ ፒፕሉ ግን ሶሻል ሚዲያ ላይ ቁጭ ብሎ ይባላል ማለት ነው በሰው ሀዘን ይሳለቃል በሰው ሀዘን ላይ ጣቱን ይሰዳል አሁን እዚህ ጋር የእንዳልካቸው ዘነበ መናገር አለመናገር ምን ማተር ያደርጋል በነገራችን ላይ እኛ ካጽናናን ይበቃል በቃ እሱ የራሱን ህይወት አለው ይኑር ተውት በቃ አላለም ምናምን አይናው ሶሻል ሚዲያ ኢንፍሉዌንሰር በነገራችን ላይ ፌመስ መሆን የሚያስጠላው ለዚህ ነው በጣም ብዙ ነገር ነው ኤክስፔክት የሚደረግባችሁ ኤክስፔክት ብቻ አይደለም ኢንኬዝ በሆነ ሲቹዌሽን ውስጥ እንኳን ሆናችሁ ሰው ኤክስፔክት ያደረገውን ነገር ከናንተ ካጣ በጣም ብዙ ክራይሲሶች ናቸው የሚገጥሟችሁና ይህም ሰው የራሱ የግል ህይወት ያለው ሰው ነው አላቅም ይሄ ልጅ ለምን እንደጠመዳችሁት ምናልባት የሱም ጥፋት እኮ ሊሆን ይችላል ግን በቃ አንዳንዴ ተፋቱ ርዕስ መሆን ያለበት ኢሹ አለ ርዕስ መሆን የሌለበት ደግሞ ቶፒክ አለ በጋሞ ዞን በደረሰው አደጋ ምክንያት ህይወታቸውን በሞት ላጡ ወገኖቻችን እግዚአብሔር ነፍሳቸውን በክብር ይቀበልልን በአሁኑ ወቅት በእግር ረጅም እንቅስቃሴ ማድረግ ባለመቻሌ ምክንያት የወገኖችን ሀዘን በአካል በቦታው ተገኝቼ መካፈል አልቻልኩም በመሬት ናዳው ምክንያት ቤተሰቦቻቸውን በሞት ያጡና በአደጋው ምክንያት ከአካባቢ የተፈናቀሉ ወገኖቻችን የኛን ድጋፍ ይፈልጋሉ እኔ በልሳን እንድጸልይ እጁን ያልጫነብኝ ሰው የለም ሃሌሉያ ቢሲሉኝ አለሉ ያንዱን ሰው ኮርጄ ብናገርስ ማለት የለብኝም ብዬ ፈራለሁ እንዴ
በመከራ ያገኘሁትን ጌታ ደግሞ ሊያሳጡኝ ረፍት ሊያት እነሱ ሃሌሉያ በያንዱ ልሳናፊ ውስጥ ድርግም ብልስ እውነት እኮ ነው። ምን ይሻላል? ነቅነቅ አለለም እንደዚህ ብሎ አለለም። ምን ሃሌሉያ አለ የሌላ ልሳን እንዳይገባ በቃ ዝግነኝ ይሄዳል። ያን ቀን ግን ልሳ በቃ ከባድ ፈተና ለምሳ ወተን ያው ብዙ ገንዘብም ስለሌለን ወተትና ዳቦ ጠጣ እንብላ ብለን የሆነ ካፍቴሪያ የሚባል ነበር በዛ ጊዜ ከቸርቹ አካባቢ ነው። እና እዛ ሄደን ወተትና ዳቦ ነው አዘንም እንበላው። እነሱ ስለ መንፈስ ቅዱስ ስለ መገለጥ ያወራሉ። እግዚአብሔርም እንደሚታማ አላውቅም እኔ ያን ቀን በልቤ ያማሁት ያን ቀን ጌታዊ እኔ እኮ አንተን ብዬ ነው የወጣሁት። እኔ የምፈልገው አንተን ብቻ ነው። ገንዘብ አልፈልግም፣ ዘመድ አልፈልግም፣ ምንም እስቲልም አሁንም አልፈልግም። ምንም የምፈልገው ነገር የለኝም። አንተ ነህ ለእኔ ልዩ ብርቅ። ታዲያ መንፈስ ቅዱስን እንኳን አንተ እኮ አባት ሆነህ ትድረኛለህ ብዬ አስቤያለሁ። አንተ እኮ እናት አባቴ ነህ ብያለሁ። አንተ እኮ እህት ወንድሜ ነህ ብያለሁ። ለምን ተውከኝ አልኩት። በልቤ ነው፣ ባፌ አላወራውም። ለምን በጋራ ላማው አልፈለኩም። እግዚአብሔር ቸርች ገባን 87 ዓመተ ምህረት ላይ ቸርች ገባንና አገልጋዩ የሰውና የእግዚአብሔር ጊዜ ብሎ የሰው ጊዜ በሚል አገለገለና የእግዚአብሔር ጊዜ ሲል እግዚአብሔርን አትሚው ነው ያለ። የሆነ ኃይል በላይ ላይ ወደቀ። አትያዙ አትቀሰፋላችሁ እስኪባል ድረስ ምለውን አላውቀውም፣ እናገረውን አላውቀውም፣ ምለውን አላውቀውም። እንዳልጠራጠር አድርጎ ጌታ መንፈስ ቅዱስ ሞላኝ። በልሳን ዙሪያ አንዳንድ ቪዲዮዎችን ስሰራ ምናምን ልሳንን የማልቀበል ክርስቲያን አድርጋችሁ ትስሉኛላችሁ። ኖ ዌይ አይደለም እኮ ይተርጎም ነው እንጂ ችግሩ እኮ ልሳን አይወራ አይደለም። ምን አይወራስ ብለ እንደው መንፈስ ቅዱስን መከልከል አይሆንብኝም? እንዴት ነው ታዲያ በዚህ ኃጢአተኛው በዚህ ገለባ በሆነው ማንነቴ መንፈስ ቅዱስ እንዳይሰራና መንፈስ ቅዱስ እንዳይናገር ከልካይም ሆኖ እኔ ማንኝ እኔ ይነገራል። በደንብ ተደርጎ ልሳን ይወራል። በደንብ አድርጌ ያምናለሁ በልሳን። ተው እባካችሁ አታጣሙብኝ፣ ነገሮችን አታጣሙብኝ። እኔ ያልኩት እንደዛ አይደለም። በጣም ልሳን ወዳለሁ በጣም በዚህ በልሳን ዙሪያ በቤተ ክርስቲያን ውስጥ ልጆች ከጎኔ በቃ እንዳታወሩ እስክል ድረስ እኔ ስላልነበረኝ እንዳታወሩ ከጎኔ ብዬ እስክናደድ እስክበሳጭ ድረስ ደርሻለሁ። አልሄድም ቤተ ክርስቲያን እስክል ደርሻ ቃለሁኝ ልሳን ስለሌለኝና እግዚአብሔር ይመስገን። እኔም እንደ ማንኛውም ክርስቲያን ምናምን አላችሁም እግዚአብሔር በወደደና በፈቀደ ጊዜ ልሳን እንድናገር ረድቶኛል። እግዚአብሔር ይመስገን። ግን ችግሩ ምንድነው? ከባይብል አንጻር ይተርጎም ስለሚል ለዛ ነው ከናንተ ጋር በጣም ብዙ ጥያቄዎችን እያነሳን ያለ ነው። አቀፍ ደገፍ አድርገን ነው እዚህ ደረስከው። ይሰማል። አቅፈን ደግፈን አሁን ጌታን የደገፈኝ ትላለህ። አሁን ነው አሴን እቅፍ ድግፍ አድርገንክ ነው እዚህ ደረስነው ያልከው ማለት ነው። በጣም ታሳፍራል። የእውነት ታሳፍራል። አሴ ምን አድርጎልኝ ብሎክ ነው? ዘይት ቸርችልልኝ ብሎ በፎቶ አሽጎ ሰጥቶክ ነው? አዳራሼ ባዶ ሆነ እባክህን ሰው ሰብስበህ ይዘህልኝና ብሎክ ነው? ይኸውልህ አሴ መፈጠራችንንም አያውቅ። በተሰጠው ጸጋ የእግዚአብሔርን ቃል ሰምተን ወደዛ ቤተክርስቲያን ተመመን እንጂ አሴ ስለኛ እኛ መፈጠራችንንም አያውቅም። እኛን ራሱ አያውቀን። እኛንን ሄደን ወደዛ ማህበር የተቀላቀል አሴ እግዚአብሔር አግዞት የእግዚአብሔርን ቃል በንጹህ ያስተምራል እንጂ የማንንም ድጋፍ አይፈልግም። ምክንያቱም ኃያሉ ቅዱሱ አምላክ ከሱ ጋር ስላለ ስለሚደግፈው ስላቀፈው። በዚህ መልኩ ነው በሶሻል ሚዲያ ላይ በመምህር አሰግድ ዙሪያ ጀማው ለሁለት ተከፍሎ እየተከራከረ የሚገኘውና ይሄ እኮ ምንም ያጨቃጭቅና የሚያከራክር ጉዳይ አይደለም። የአሰግድ አስተምህሮት ምንድነው ብላችሁ እኮ ለመጠየቅ ኢቨን እሱ ያለበት ቢሮ ራሱ መሄድ አይጠበቅባችሁም። ጀስት ገብታችሁ ዩቲዩብን ቼክ ማድረግ ነው። ርዕስ ይሰጠዋል አይደል? እያንዳንዱ ቪዲዮ ፖስት ሲደረግ ቃለ ዓዋዲ የሚለው ላይ ገብታችሁ ቼክ አድርጉ። ክሊር የሆነ የትምህርት የአቋም ባክግራውንዱን ተናግሯል። እርሱን እያያችሁ ከእግዚአብሔር ቃል ጋር ማነጻጸር
ኮምፔር ኤንድ ኮንትራስት ይላል ፋዘር ሲመክረኝ ማለት ነውና ኮምፔር እና ኮንትራስት ማድረግ የእናንተ ጉዳይ ነው የእናንተ ድርሻ ነው እንጂ ነገሩን እዚህ ግባ የማይባል ዝም ብሎ ተራ የሆነ ኢሹና ቶፒክ እያነሱ ነገሩ ላይ መለፍለፍ እኔ እንጃ አይ ዶንት ቲንክ ለቲክቶከር ራቼ ይሄንን መዝሙር አድርሱልኝ ከእግዚአብሔር ጋር ያለህን ኪዳን እንድታድስ ጥሪ ያቀርብልሃለሁ ይሄ መዝሙር ላንተ ነው ኑሮ ከጌታ ከኢየሱስ ጋር ወንድማችን ራቼ ተስፋዬ በነገራችን ላይ በጌታ የነበረ ወንድማችን ነው የነበሩ ነው የምላቸው ምክንያቱም አሁን ላይ የሚያደርጉት ነገር በሙሉ ነበሩ የሚያስብላቸው ነው እንጂ ስቲል ናው አሉበት የሚያስብላቸው ነገር ስላይደለና እግዚአብሔር እንዲረዳ እኛን ጸልይላለን አንተ ግን በቃ ይበቃሃል በጣም ብዙ ነገር አሳልፋል በጣም ብዙ ነገር ውስጥ ገብታል ክብር ዝና የምድር ክብር ዝና ሁሉ አግኝታል አሁን ግን ይበቃሃል ፊትህን ወደ ጌታ እንድታዞር አትታለል ወንድማችን የዓለም ክብር የዓለም ዝና ጊዜያዊ ነው ሁሉም ያበቃል ሁሉም ያልፋል አትሸወድ የሚጠፋ ነገር ላይ ተመክተ አምላክህን አሳዝነ እንዳታልፍ ልንነግርህ እንወዳለን ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኒን ይመስሉ ነበር ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ በጣም በቅርብ ጊዜ ውስጥ በአዳዲስ ፖድካስት ፕሮግራሞች ከትደላችኋለሁ ወዳችኋለሁ ይመቻችሁ